አመሰግናለሁ ብርሃን። ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻሚ ቢዝነስ እና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል። ክቡራን ተመልካቾች ጥራትና ደህንነታቸውን ያልጠበቁ ምርቶችን አግኝቻለሁ ሲል የምግብና መድኃኒት ቁጥጥር ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ያደረኩት ባለው የገበያ ቅኝት በምርቶቹ የአምራች ድርጅቶች ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርት ጥሬ ግብአት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸውን አሻም ከባለስልጣኑ ያገኘችው መረጃ ይጠቁማል። ባለስልጣኑ በገበያ ቅኝት ወቅት ያገኛቸው ምርቶች በዝርዝር ይፋ አድርጓል። ከነዚህ መካከል ማዛ የለውዝ ቅቤ፣ አያልነ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ ስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ እንደሚገኙ ጠቅሷል። በርካታ ቁጥር ያላቸው የተለያዩ የምግብ ዘይት ምርቶች መያዛቸውንም የተነገረ ሲሆን እንደ ሙሃ የተጣራ የምግብ ዘይት፣ ኤሮሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዛራ የምግብ ዘይትና በርካታ የምግብ ዘይቶች መኖራቸውም ተመላክቷል። 9,641,181 ኩንታል የአፈር መዳበሪያ የጫኑ 18 መርከቦች ጅቡቲ ወደብ መድረሳቸው ተገለጸ። ለ2017-18 የምርት ዘመን ግብዓት 60,000 ሜትሪክ ቶን ዳፕ የተሰኘ የአፈር መዳበሪያ የጫነች 18ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ስራ እየተሰራ እንደሚገኝ አሻም ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘችው መረጃ ጠቁሟል። 836,253.2 ሜትሪክ ቶን ወይም 8,362,532 ሚሊዮን ኩንታል የአፈር መዳበሪያ ወደ ሀገር ውስጥ መጓጓዙን እንዲሁም 127,864.9 ሜትሪክ ቶን ደግሞ በወደብ እንደሚገኝ ተገልጿል። በ11 መርከቦች የተጫነው 627,968.1 ሜትሪክ ቶን ዳፕ እንዲሁም በሰባቱ መርከቦች የተጫነው 336,150 ሜትሪክ ቶን ዩሪያ የተሰኘ የአፈር መዳበሪያ እንደሆነም ተመላክቷል። ወደ ሀገር ውስጥ ከተጓዘው ደግሞ 523,375.2 ሜትሪክ ዳፕ እንዲሁም 312,878 ሜትሪክ ቶን ደግሞ ዩሪያ የተሰኘው የአፈር መዳበሪያ እንደሚገኝ በት ተጠቁሟል። ከዓለም አቀፍ የዜና አውታሮች ወደ አገኘናቸው የቢዝነስ መረጃዎች ስናመራ ኬንያ ለአይኤምኤፍ አዲስ የብድር ፕሮግራም ማመልከቷን የሀገሪቷ ፋይናንስ ሚኒስትር አስታወቀ። ኬንያ ከዓለም አቀፉ የገንዘብ ድርጅት አዲስ የብድር ፕሮግራም ማመልከቷና አሁን ካለው ፕሮግራም ጥቅም ላይ ያልዋለው ገንዘብ ለማግኘት ጥያቄ ማቅረቧ የፋይናንስ ሚኒስትሩ ጆን ምባዲ መናገራቸውን ሲኤንቢሲ አፍሪካ ዘግቧል። ምባዲ ሀገሪቱ ይህን ለማድረግ የወሰነችው ውሳኔ በጊዜ ገደብ ነው ብለዋል። ኃላፊው አክለውም ለሮይተርስ እንደተናገሩት የመሸጋገሪያ ቦታ ስላለ በዘጠነኛው ግምገማ ያልተጠቀምንበት ገንዘብ አለ፣ ከዚያም ገንዘብ የተደገፈ ፕሮግራም ሊኖር እንደሚችል ተስማምተናል ሲሉ ተደምጠዋል። የቻይና ፖሊሲ አውጪዎች የአሜሪካ ታሪፎችን ተጽዕኖ ለማካካስ በዝቅተኛ ኢኮኖሚ ውስጥ የሚገኙ የሀገር ውስጥ ፍጆታን ለማሳደግ እንደምትሰራ ተገለጸም። ቻይና የንግድ አካባቢን ማሻሻል እንደምትቀጥልና በቻይና ውስጥ ያሉ ብዙ ዓለም አቀፍ ኩባንያዎች ኢንቨስትመንት በመቀበሏ የቻይናን ኢኮኖሚ እንደሚያሳድገው ተጠቁሟል። በሚቀጥለው ሳምንት እሁድና ሰኞ በሚካሄደው የቢዝነስ ፎረም ላይ ለመሳተፍ በርካታ የውጭ ዋና ስራ አስፈጻሚዎች ቤጂንግ ይገኛሉ የተባለ ሲሆን አንዳንዶቹም አረብ ከፕሬዝዳንት ጂ ጂንፒንግ ጋር ይገናኛሉ ተብሎ ይጠበቃል ሲሉ ምንጮች ለሮይተርስ ተናግረዋል። የቻይና የዓለም አቀፍ የንግድ ማስፋፊያ ምክር ቤት የስማርትፎን አምራች አፕል ከቻይና ጋር ያለውን የአቅርቦት ሰንሰለት ትብብር እንዲያጠናክርም የሮይተርስ ዘገባ አመላክቷል። ለዚህም የምክር ቤቱ ሊቀመንበር ሬን ሆንግቢን እሁድ ዕለት ከአፕል ዋና ስራ አስፈጻሚ ቲም ኩክ ጋር ተገናኝተዋል ብሏል ዘገባው። የትራምፕ አስተዳደር በጥር ወር ስራ ከጀመረ ወዲህ በሁሉም የቻይና ምርቶች ላይ የ20 በመቶ ቀረጥ መጣሉ የሚታወስ ነው። የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል። ወደ ብርሃን ሸቴ ልመልሳችሁ።